አታስተናግድም በህዋት መቃብር ላይ ኢትዮጵያውያኖች ሁላችንም በአንድ ልብ መቆም የሚገባን በዘር ፖለቲካ ላይ ነው በብሔር ፖለቲካ ላይ ነው በቋንቋ ፖለቲካ ላይ ነው ማንንም ከህዋት መደምሰስ በኋላ ከህዋት ሞት በኋላ ማንንም ብሔር በኢትዮጵያ ውስጥ ከሌላው የተለየ መሆን አይችልም ሌላውን ሊገፋ ሊያንቋሽሽ ሊተች የማይችልባትን ኢትዮጵያን ነው እንደነበረች ማስቀመጥ የምንፈልገው ዛሬ በተለይ የኛን ጩኸት መተቸት አይደለም መተቸት ይቻላል የውጭ ሀገር መንግስታት ይተቻሉ መተቸት ችግር የለውም በህዝቦች መካከል ጦርነትን ልዩነትን ማንቋሸሽን መናገር ምንም ችግር የለውም ማናችንም በቀላሉ እንችላለን ነገር ግን የማይቻለውና ኢትዮጵያውያኖች ጠንክረን ልንሰራ የሚገባን የታሪክ ድርሻችን በህዋት መቃብር ላይ ድጋሚ የብሔር ፖለቲካ ድጋሚ የቋንቋ ፖለቲካ ድጋሚ ብሔርተኝነት ድጋሚ ጎጠኝነት ድጋሚ ክልላዊነት መንፈስን በኢትዮጵያ እንዲመጣ አንፈልግም በዛ ላይ ነው ውጊያችን በዛ ላይ ነው ጦርነታችን ስለ አማራው መሞት ስለ አማራው መገደል ኢትዮጵያውያን ዳር እስከ ዳር ጫፍ እስከ ጫፍ ሁሉ መነሳት እንዳለባቸው እንጮህ ነበር በዚህ ቤት ውስጥ ገስዋት አሁን ያ ጩኸታችን ያ ዘመቻችን ውሳኔ እስከሚያገኝበት ደረጃ ላይ ደርሷል ዛሬ ምሽት ላይ በኢትዮጵያ አቆጣጠር ወደ ምሽት አካባቢ ወደ 11 ሰዓት በኋላ ባሉ ሰዓት ላይ የጠቅላይ ሚኒስትር ቢሮውና የመከላከያ ሚኒስትር ሁለቱ ብራውን ጁላ የሚባሉት ማለት ነው አብረው የቤንሻንጉል ጉሙዝን ጉብኝት ውይይት ካደረጉ በኋላ አስቸኳይ ስብሰባ ተቀምጠው ውሳኔዎችን ወስነዋል እና ያን ውሳኔ ነው ማነብላችሁ ሼር በማድረግ ተባበሩ መንገዳችን ኢትዮጵያዊነት ብቻ ነው አንድ ኢትዮጵያዊነት ብቻ ነው በብሔር ላይ የተመሰረተ በቋንቋ ላይ የተመሰረተ በክልል ላይ የተመሰረተ አዲስ ብሔርተኛነትን በኢትዮጵያ እንዲመጣ አንፈልግም መንገዳችን ቀጥ ያለ መንገድ ነው ኢትዮጵያዊነትን በኢትዮጵያ ውስጥ ማምጣት ብቻ ነው ግራ ቀኝ የለም ግራ ቀኝ አንልም በኢትዮጵያ ውስጥ የምንፈልገው ትክክለኛ የሆነ የኢትዮጵያዊነት ስርዓት እስኪመጣ ድረስ ድጋሚ በህዋት ስታይል አይነት ሌላ የብሔር ፖለቲካ እንዲመጣ አንፈልግም ለዚህ ነው በዚህ ቤት ውስጥ ሁሉ ጊዜ የምንነጋገረው በኢትዮጵያዊነታችን ብቻ ነው ከኢትዮጵያዊነታችን በታች የፈለገነውን ቋንቋ መናገር እንችላለን የፈለግነውን ብሔር መከተል እንችላለን የፈለግነውን ሃይማኖት መከተል እንችላለን የፈለግነውን እምነት መከተል ወይም አምልኮት መከተል እንችላለን ነገር ግን እንደ ሀገር እንደ አንድ ህዝብ እንደ ኢትዮጵያዊነት የሚያስማማን አንዱና ብቸኛው መንገድ ብቻ ኢትዮጵያዊነታችን ብለን ነው የምናምነው ስለዚህ አሁንም ስርዓቱን ነው የምንወቅሰው በስርዓቱ ያሉትን ግለሰቦች እንተቻለን እንወቅሳለን ነገር ግን እነሱን ታከን በእነሱ ሽፋን ብሔራቸውን ቋንቋቸውን ከእኛ ቋንቋ ቨርሰስ አድርገን አንከራከርም አንሳደብም እኔ ምጽፋቸውን የምናገራቸውን ማየት ትችላላችሁ መውቀስ ትችላላችሁ መተቸት ትችላላችሁ እኔ መሳደብ ደግሞ አትችሉት መስሉ መሞከር ትችላላችሁ ብዙ ጊዜ ያገናኘንም ያው እኔ ተዋቸዋለሁ በማለት ነው በተመሳሳይ ሁኔታ ኢትዮጵያ ውስጥ ላለው የዘር ፖለቲካ የብሔር ፖለቲካ የቋንቋ ፖለቲካ የክልል ፖለቲካ ሰዎቹ ያሉበት ማህበረሰብ አብሮ ጨፍልቆ መስደብ ማጥላላት እንዲጠሉ ማድረግ ሳይሆን ችግሩን ራሱ ዋናውን ችግር ኮሪዮኑን ትልቁን ችግር መለወጥ ነው ኢትዮጵያ ውስጥ የሚያስፈልገን ለምሳሌ ያክል ስለ ህዋት ስንታገል ህዋትን ስንጠላ ድርጅቱን ፓርቲውን ግሩፑን የግሩፑ መሪዎች በሰብአዊነታቸው ሳይሆን ትግርኛ ቋንቋ በመናገራቸው ሳይሆን መቀሌ በመወለዳቸው ሳይሆን እምንቃወማቸው የነበረው በአሰራራቸው ነው እነሱን ወደ ትግራይ ማህበረሰብነት የወሰዱ ሚዲያዎች ግን አሉ በእነሱ ላይ ያደረግናቸው ጦርነቶች በትግራይ ህዝብ ላይ ነው ጦርነቱ ያሉ አሉ አትርሱ ያንን የመከላከያ ሰራዊቱ የህዋት ባለስልጣኖችን በቁጥጥር ስር ለማድረግ ወደ መቀሌ ወደ ትግራይ ወደ ሽሮ በተለያዩ ቦታ ላይ
የመከላከያ ሰራዊታችን ሲተም ይሄ ጦርነት በትግራይ ህዝብ ላይ የተቃጣ ጦርነት ነው ያሉ ሚዲያዎች አሉ። እኔ እነሱን ነው የምተቸው። ሚዲያዎቹን አባባላቸውን ግንዛቤያቸውን በህዝቦች መካከል የሚያደርሱትን የህዝብ መከፋፈል በጎሳ ላይ ተመስርተው በቋንቋ ላይ ተመስርተው በሃይማኖት ላይ ተመስርተው በክልል ላይ ተመስርተው የሚያስፋፉትን ተጨማሪ የሆነ የህዝብ መከፋፈልን እሱን ነው የምቃወመው። የምጽፈው እሱን ነው። ተጠንቅቄ ነው የምጽፈው። ተጠንቅቄ ነው የምናገረው። ነገር ግን እነዛን ሐሳቦችና ግሞት ያልገባችሁ ካላችሁ መጠየቅ ትችላላችሁ፣ መቃወም ትችላላችሁ። ነገር ግን ተሳታፊ አትሁኑ። ኢትዮጵያውያኖችን ለመከፋፈል ኢትዮጵያውያኖችን በህዋት ስታይል በህዋት አይነት አዲስ ብሔርተኝነት፣ አዲስ ጎሰኝነት፣ አዲስ የሃይማኖት ፖለቲካ፣ አዲስ የክልል ፖለቲካ በኢትዮጵያ ውስጥ ኢንቨስት ለማድረግ ለማምጣት የምታስቡ ወገኖች ካላችሁ ኢትዮጵያውያኖች ለዛ ቦታ የለንም። ካሁን በኋላ በህዋት መቃብር ላይ ኢትዮጵያዊነት ብቻ ነው የሚገነው የሚቆመው። ከህዋት መቃብር በኋላ የብሔር ፖለቲካን ነው የምንቀደው። በህዋት መቃብር ላይ የህዋትን ህገ መንግስት ነው የምናጠፋው። ክልልታዊነትን ነው የምናጠፋው። ብሔርተኝነትን ነው የምናጠፋው። በኢትዮጵያ ውስጥ ሁሉም ኢትዮጵያዊ በየትኛውም ቦታ ላይ የመንቀሳቀስ የመኖር የመስራት የመንቀሳቀስ መብቱ እንዲመጣ ነው የምንታገለው እንጂ አክራፊ ሆነን ሌላ ተጨማሪ ልክ በህዋት ጊዜ የታዩት አይነቶች ግጭቶች ድጋሚ እንዲመጡ አንፈቅድም። ያ ጊዜ አልፏል። ከህዋት ድጋሚ ወደ የፖለቲካው ምዕራፍ ውስጥ መምጣት አትችልም። ህዋትን ተክቶ የሚመጣም ብሔርተኛ በኢትዮጵያ ውስጥ አይኖርም። ኦሮሞ አይሆንም፣ አማራ አይሆንም፣ ትግራይ አይሆንም፣ ሶማሌ አይሆንም፣ ቤንሻንጉል አይሆንም፣ ወላይታ፣ ጉራጌ፣ ሌላም የምትጠሩት ማንም ብሔር በህዋት ፋንታ ብሔርተኝነትን በኢትዮጵያ ውስጥ የሚያስፋፋ አንድም ብሔር በኢትዮጵያ ውስጥ እንዲመጣ አንፈልግም። የምንፈልገው ሁሉም ብሔርተኛ የሚባሉ ጠባቦች፣ ጎጠኞች በመሬታቸው በድንበራቸው መኖር ከሌላው ጋር ተስማምተው መኖር ሳይሆን አንተ አማራ ነህ፣ አንተ ጉራጌ ነህ፣ አንተ ትግሬ ነህ፣ አንተ ወላይታ ነህ ብለው የሚጣሉትን ከኢትዮጵያ የፖለቲካ ስርዓት ውስጥ ማጥፋት ነው። ለዛ እንደ አቅጣጫ ይዘን የምንሄደው የብሔር ፖለቲካው የሚያበቃበትን መንገድ የብሔር ፖለቲካውን ያቀፈው ዋናው መሰረት የሆነውን የብሔር ፖለቲካውን ያቀፈውን ህገ መንግስት እንዲሻር እንዲለወጥ በኢትዮጵያ ውስጥ ተግባራዊ እንዳይሆን መጣር ነው የምንፈልገው። ያ እንዲመጣ ነው የምንፈልገው። እሱን ተጠቅመን ሌላ ብሔርተኝነት ከሌላው የተሻለ ብሔርተኛ ቆንጆ ብሔርተኛ ለመሆን የሚጣጣር ግሩፕን በኢትዮጵያ ውስጥ እንዲመጣ አንፈቅድም። በተለይ በሚሞተው በሚገደለው በሚታረደው አማራ ስም በቤንሻንጉልም ይሁን በኦሮሚያ ክልልም ይሁን በሶማሊያም ይሁን በሌሎችም ቦታ ላይ ለሚታረደው ህይወቱን በሚያጣው የአማራ ስም ተጨማሪ ብሔርተኝነት በኢትዮጵያ ውስጥ እንዲመጣ አንፈልግም። የምንፈልገው በኢትዮጵያ ውስጥ ያ ብሔርተኝነት ያ ተውሳክ ከህዋት ጋር ለአንዴም ለመጨረሻም ጊዜ መደምሰሱን ነው የምንፈልገው። የዛሬው ትልቅ መረጃ ያንን ያሳየናል፣ ያንን ያሳምነናል። ያንን አነብላችኋለሁ። ሼር በማድረግ ተባበሩ። ብዙ ሰዎች እንዲያዩ እንፈልጋለን። በነገራችን ላይ ካሁን በኋላ በቀጥታ የሚገኙትን መረጃዎች እያነበብኩላችሁ እናንተም በነዛ ላይ ሐሳብ እንሰጡ እንፈልጋለን። የህዋት ዘመን አልፏል። የህዋት የዘር ፖለቲካ ዘመን አልፏል። ካሁን በኋላ በኢትዮጵያ ውስጥ የብሔር ፖለቲካውን እየተዋጋን ኢትዮጵያዊነትን አስቀድመን አረንጓዴ ቢጫ ቀይ ሰንደቅ ዓላማችንን ይዘን ኢትዮጵያ ውስጥ የምንፈልገው ስርዓት የምንፈልገው ለውጥ እንዲመጣ ነው የምንታገለው። ከህዋት ጋር የሚስማሙ የህዋት አላዛኝ የሆኑ አሁንም የህዋትን ተላላኪዎችና የህዋት ትርፍራፊ ርዝራዦችን በኢትዮጵያ ውስጥ ቦታ አንሰጣቸውም። ሐሳባቸውን ነው ምነው ሰብናቸውን አይደለም አንፈልግም። ቋንቋቸውን፣ ሃይማኖታቸውን፣ ክልላቸውን፣ ብሔርተኝነታቸውን አንፈልግም። በኢትዮጵያ ውስጥ የሚያስፈልገን
ሰው መሆንና ኢትዮጵያዊ መሆን ብቻ ነው። ለሀገራችን የምናበረክተው ማናቸውም አይነት አስተዋጽኦ ሙያ ካለ ሙያ ሰው መሆናችን በቂ ነው። ከዛ ኢትዮጵያዊ ነን፣ አላስፈላጊ ነው ሌላው የብሔርተኝነት፣ ሃይማኖታዊነት፣ ጎጠኝነት የሆነ ግሩፕ ኃላፊና የሆነ ግሩፕ ሰብሳቢ መሆን አንፈልግም። ኢትዮጵያውያኖችን የምንፈልገው አዲስ አበባ ቢሆን፣ ትግራይ ቢሆን፣ መቀሌ ቢሆን፣ ባህር ዳር ቢሆን፣ ጎንደር ቢሆን፣ ሌላም የደቡብ አዋሳ፣ ሲዳሞ፣ ሌሎች ቦታዎች ኢትዮጵያውያኖች በራሳቸው መነሳሳትና በራሳቸው ስልጣን ኢትዮጵያዊነት እንዲመጣ እንዲታገሉ ነው እንጂ እኛ ሰሜን አሜሪካ ወይም አውሮፓ ሆነን እኛ እንወክላችኋለን፣ እኛ የናንተ ዘር ነን፣ እኛ የናንተ የሰፈራችሁ ልጅ ነን፣ የናንተ አይነት ሃይማኖት አለን፣ የናንተ አይነት ቋንቋ አለን፣ የናንተ አይነት ስነልቦና አለን የሚል ወሽካታ የሚዲያ ካድሬ አንፈልግም። ኢትዮጵያውያኖች የሚፈልጉት በመሬት ላይ ኢትዮጵያውያኖች የሚፈልጉት እንርዳቸው፣ ድምጽ እንሁናቸው፣ ስለነሱ እንናገር። የኛን ብሔር፣ የኛን ቋንቋ፣ የኛን ሃይማኖት አይፈልጉም። የሚፈልጉት ሐሳባችንና እርዳታችንን ብቻ ነው። ያን ብቻ ነው የሚፈልጉ ኢትዮጵያውያኖች። ኢትዮጵያውያኖች ሁሉም ማድረግ ይችላሉ። በአዲስ አበባ ከተማ ያሉ የኢትዮጵያውያን ወጣቶች ብዙ ነገር ማድረግ ይችላሉ። አቅሙ አላቸው፣ ዕውቀቱ አላቸው። እኛ እንድንረዳቸው የምንፈልገው ምናልባት በገንዘብ ሊሆን ይችላል፣ በሐሳብ ሊሆን ይችላል። የእነሱን ድምጽ መናገር ነው የምንፈልገው እንጂ እነሱ እኛ የምናስበውን እኛ የምንፈልገውን እንዲናገሩ አይደለም። ትግላችን አሁን መስመሩ ኢትዮጵያዊነት ብቻ ነው። ብሔርተኝነት ቀረ። ከህወሓት ሞት በኋላ ሌላ ዳግማዊ ባለተረኛ ብሔርተኛ በኢትዮጵያ ውስጥ እንዲመጣ አንፈልግም። ያንን ነው የማንፈልገው መንገድ። ስለዚህ በኢትዮጵያዊነት ብቻ ኢትዮጵያውያኖችን ደስ የሚያሰኝ ነገሮች በተለይ ደግሞ ከህወሓት ተመክሮ ማለት ነው በትግራይ ውስጥ ያንበረከክናቸው፣ የደመሰስናቸው፣ የቀበርናቸው የህወሓት ባለስልጣኖች መናገር እስከማይችሉ ድረስ ለምሳሌ ጌታቸው ረዳ አለው ትግራይ ውስጥ ነኝ በዚህ በዛ ይላል ብሏል። ማንም ሊሆን ይችላል። ነገር ግን በኢትዮጵያ የፖለቲካ ስርዓት ውስጥ ድጋሚ ወጥቶ ስልጣንም ለመያዝ ሌሎችንም ለማሸነፍ አይችልም። የጊዜ ጉዳይ ነው። ተይዞ ማንቁርቱን ተይዞ ለፍትህ እንደሚቀርብ ደግሞ መዘንጋት የለባችሁም እና ያንን ነው መድገም ያለብን። እንደምታስታውሱት ትልቁ የኢትዮጵያ ህዝብ የአማራው ህዝብ ብቻ አይደለም፣ የኢትዮጵያ ህዝብ ትልቁ ህመም፣ ትልቁ ራስ ምታት የአማራው ማህበረሰብ ከአርባ ጉጉ ጀምሮ ከናዝሬት፣ ጋምቤላ፣ በተለያዩ መተከል፣ ቤንሻንጉል በተለያዩ ክልሎች ላለፉት 29 ዓመት ሲታረድ፣ ሲገፋ፣ ሲገደል፣ ሲፈናቀል የነበረ ማህበረሰብ ነው የአማራ ማህበረሰብ። ስለዚህ በዛ ላይ እርምጃ የመውሰድ አቅሙም ሁኔታዎችም ያልተመቸው መንግስት ነበር የጠቅላይ ሚኒስትር አብይ መንግስት ላለፉት 2 ዓመት ተኩል ወይም 3 ዓመት እየቀረበው ነው። የትግራይን ጦርነት ተከትሎ ኢትዮጵያውያኖች ስንል የነበረው እንደዛ አይነቱ እርምጃ አሁንም በወለጋ አካባቢ፣ በቤንሻንጉል፣ በመተከል መወሰድ አለበት እያልን እንጮህ ነበረ። ታስታውሳላችሁ። እዚህ ቤት የምትሰሙት ነው። ያ ነው ተጽዕኖአችን፣ ያ ነው ጩኸታችን፣ ያ ነው መናገር የምንፈልገው። በኢትዮጵያ ውስጥ የአማራው መገደል ያብቃ። በቃ ላለፉት 29 ዓመት 30 ዓመት ታርዷል፣ ተገሏል፣ ተገፍቷል፣ ታስሯል። ኢሰብአዊ የመብት ጥሰት ሁሉ ገጥሞታል። መናገር በጣም በዲቴይል ማለት በሙሉ በሙሉ መናገር በጣም እጅግ ከባድ እስከሚሆን ድረስ ማለት ነው። የሚችሉ ሰዎች ይናገሩታል። ያን ምን ያክል ሰቆቃ፣ ምን ያክል መታረድ፣ ምን ያክል መገፋት፣ መገደል፣ መታሰር እንደነበረባቸው በአማራነታቸው ብቻ በእስር ቤት ውስጥ የሞቱት ወንዶች፣ ሴቶች የደረሰባቸውን ስቃይ በእነሱ አንደበት ሲገለጽ ይቻላል። አንዳንድ ጊዜ አንችለውም እኛ ያንን ለመግለጽ እና ያ እንዲቆም ነበር የምንታገለው። ያ እንዲያበቃ ነው። ዛሬ ግን እንደምታስታውሱት ጠቅላይ ሚኒስትሩን ጨምሮ ትላልቅ የመንግስት ባለስልጣናት የኢትዮጵያ መከላከያ ሰራዊት ኤታ ማጆሩን ጨምሮ በቤንሻንጉል መተከል ስብሰባ አድርገዋል፣ ውይይት አድርገዋል።
ከውይይቱ በኋላ አስቸኳይ የሆነ ስብሰባ በአዲስ አበባ ውስጥ ተደርጓል በጠቅላይ ሚኒስትሩ ሰብሳቢነት እና በዛ ላይ የተወሰነውን ውሳኔ ነው የማነብላችሁ እና ማምሻውን የሀገሪቱ ትላልቅ ከፍተኛ ባለስልጣናት እና ሚኒስትሮች እንዲያውም ከፍተኛ የጦር ጀነራሎች የብሔራዊ መረጃና ደህንነት መስሪያ ቤት ቢሮ ኃላፊዎች በጠቅላይ ሚኒስትር ቢሮ ስብሰባ እየተደረገ እንደሆነ ቀድሜ ነግሬያቸዋለሁ ያንን ነው የሚደግመው ይሄ መረጃ እና በዚህ መሰረት የሚከተሉ 3 ውሳኔዎች ተወስነዋል አንደኛው በቤንሻንጉል ጉሙዝ የተደረገ ያለውን ጭፍጨፋ ልክ በትግራይ ክልል በህዋት ላይ እንደተደረገው ወታደራዊ ኦፕሬሽን ተመሳሳይ ማለት ነው በትግራይ ክልል ውስጥ እንደተደረገው ወታደራዊ ኦፕሬሽን በቤንሻንጉል ጉሙዝ ባሉት በሁሉም አንድ ወረዳ አይደለም ሁለት ወረዳ አይደለም በሁሉም ወረዳዎች ላይ እንዲደረግ ሙሉ በሙሉ ተወስኗል ይሄ ደስ ሊላችሁ የሚገባ ጥሩ ውሳኔ ነው ኢትዮጵያዊነታችንን ማስቀጠል የምንችልበትና በተለይ የአማራው መሞት የምናስቆምበት አንደኛው ቀናችን ዛሬ ነው the 22nd of December 2020 ላለፉት 29 ዓመት የአማራው ሞት የአማራው መገደል የአማራው መታረድ የአማራው መፈናቀል በመንግስት ደረጃ እንደዚህ አይነት ከፍተኛ ውሳኔ ተወስኖ አያውቁም ካለ ልትነግሩኝ ልታስተካክሉኝ ትችላላችሁ እስካሁን ግን በመንግስት ከፍተኛ ባለስልጣናት እንደዚህ አይነት ውሳኔ የተወሰነበት አጋጣሚ የለም ጩኸታችን ሰርቷል ከመከላከያ ሰራዊት ጋር መቆማችን ሰርቷል ኢትዮጵያውያኖችን ከብሔር ፖለቲካ ከቋንቋ ፖለቲካ ከመንደርተኝነት ፖለቲካ ለማውጣት የምንፈልግበት ጥረታችን በኢትዮጵያውያኖች በመንግስት ባለስልጣኖችም ጭምር ሆኖ ማለት ነው በመከላከያ ሰራዊትም ጭምር ሆኖ ማለት ነው ተቀባይነትን እያገኘ ነው ትግላችን የአማራውን መሞት መገደል ማስቆም ነው ያ ነው ትግላችን መንግስት መተቸት ይቻላል እንዳልኳችሁ ነው ችግር የለው ብዙ ቀዳዳዎች አሉት ብዙ ስተቶች አሉት ብዙ ግድፈቶች አሉት ፖለቲካውን እንደርስበታለን የአማራውን መገደል መታረድ መፈናቀል ግን ማቆም ያለብን አሁን ነው የመከላከያ ሰራዊቱ ሞራሉ ሳይበርድ የታጠቀው መሳሪያ እንዳለ በድል አድራጊነት ስሜት በህዋት ላይ የወሰደውን አይነት እርምጃ አሁንም በመተከል በቤንሻንጉል ባሉ ወረበሎች ወንበዴዎች ማንንም ይሁኑ ኦነግ ሸኔ ይሁኑ የህዋት ተላላኪ ይሁኑ ከሌላም ሀገር የመጡ ሱዳኖችም ይሁኑ we don't care ማንንም ይሁን ማን ግን የመከላከያ ሰራዊቱ ሙሉ በሙሉ በሁሉም ወረዳዎች አንድ ወረዳ አይደለም ሁለት ወረዳ አይደለም ሶስት ወረዳ አይደለም የቱጋናቸው አይደለም አሁን ውሳኔ ተወስኗል በኢትዮጵያ ታሪክ ውስጥ ላለፉት 29 ዓመት እንደዚህ አይነት ውሳኔ ተወስኖ አያውቅም ለመጀመሪያ ጊዜ ነው የሚኒስትሮች ምክር ቤት አስቸኳይ ስብሰባ አድርጎ ጠቅላይ ሚኒስትሩ የመከላከያ ሰራዊቱ የአገሪቱ ከፍተኛ ባለስልጣኖች ይሄንን የአማራው መሞት በቃ ብለው ውሳኔ መስጠት የጀመሩት ይሄ አንዱ ውሳኔያቸው ነው ሁለተኛው በምስራቅ ወለጋና በምዕራብ ወለጋ ላይም የተለያዩ ቡድኖች እና የታጠቁ ኃይሎች እነዚህ የተለያዩ ቡድኖችና የታጠቁ ኃይሎች አሁንም መነሻቸው ህዋት ናት እነዚህ ታጣቂዎችና ቡድኖች የምታሰማራው ዛሬ አይደለም በ2020 አይደለም በ2018 አይደለም በ2019 አይደለም አምናካቻም አይደለም ገና በስልጣን ላይ ባሉ ሰዓት ላይ ነው የህዋት ባለስልጣኖች ብዙ ታጣቂዎችን የእነሱን የስልጣን ዘመን ለማራዘም የሚጠቀሙባቸው ቡድኖች የሰጡት እነዛ ሰዎች አድገው አርጅተዋል ወጣቶች ሆነው የመለመሏቸው አድገው አርጅተዋል ባለስልጣን ሆነዋል ጌታቸው አሰፋ የሚባለው ደግሞ ፋይላቸውን ይዞ በተለያዩ ቦታ ላይ አሁንም የሚመራቸው የሚያዛቸው ናቸው ግን የጠቅላይ ሚኒስትር ቢሮና ሌሎች የከፍተኛ ባለስልጣኖች ዛሬ የወሰኑት ምንድነው በምስራቅ ወለጋና በምዕራብ ወለጋ በተለያዩ ቡድኖችና የታጠቁ ኃይሎች እነዚህ ስም የላቸውም የሚመራቸው አይታወቅም የሚታገሉበት ዓላማ የሚታወቅ አይደለም ነገር ግን
የህወሓት ተላላኪ እንደሆኑና ያለው የኢትዮጵያ መንግስት ወይም ደግሞ የኢትዮጵያ ህዝብ የሰላም የዲሞክራሲ የመንቀሳቀስ የመስራት የመነገድ ሌላው ቀርቶ የውጪ እርዳታ ሰጪ ኃይሎች እንኳን ወደ ወለጋ አካባቢ ሲሄዱ መዝረፍ መግደል እንደዛ አይነት ሚሽን ያላቸው አላማ የላቸውም የፖለቲካ ግብ የላቸውም ግን እዚህም እዛም ሙር የሚሉ ናቸው ማነው እነሱን የሚያስታጥቀው ማነው ገንዘብ የሰጣቸው ማነው ለዚህ ያበቃቸው ብትሉ ህወሓት ናት ገስዋት አሁን ህወሓት ከተጨከከ ኃይሏን ስልጣኗን ክብሯን ካጣች በኋላ የሚገቡበት የለም የቀራቸውን መሳሪያ የቀራቸውን ገንዘብ ተጠቅመው እዚህም እዛም ይገላሉ ማንን እኔን ወይም እናንተ ነው አማራ የሆነውን እየፈለጉ ነው የሚያድኑት ማንም ሽፍታ ከሱዳን ጥሩት ከግብጽ ይምጣ ከሶማሌ ይምጣ ከማንም ሀገር ይምጣ አማራን ለይቶ የሚገል ምንም ሽፍታ የለም ምንም ይሄ ነው የሚያረጋግጠው የህወሓት ባለስልጣኖች እጅ እንዳለበት የእነሱ መልእክተኞች እንደሆኑ ማረጋገጫ ዋናው ትልቁ ኤቪደንሳችን የሚገሏቸው የሚያሳድዷቸው የሚፈልጓቸው የአማራ ብሔር ተወላጆችን ብቻ ነው ኦሮሞን አይገሉም ሶማሊያውን አይገሉም ቤንሻንጉሉን አይገሉም ፈልገው አድነው የሚገሉት የአማራው ማህበረሰብ ብቻ ነው ስለዚህ እነዚህን ታጣቂዎችና ቡድኖች ለአንዴና ለመጨረሻ ጊዜ ኦፕሬሽን በሚደረግበት ሰዓት ላይ ታጣቂ ነኝ እኔ ወነግ እኮ አይደለሁም እኔ ሸኔ አይደለሁም ብትሉ እርምጃ ግን ይወሰድባቸዋል የመንግስት ምክር ቤትና የመከላከያ ሚኒስትሩ የመከላከያው ሰራዊት ስልጣን ተሰጥቶታል ትዕዛዝ ተሰጥቶታል ግዳጅ ተሰጥቶታል ኦነግ አይደለሁም በማለት ማንም አይደለም አሁን በወለጋ ውስጥ ምስራቅ ወለጋ ምዕራብ ወለጋ እኔ ከኦነግ ጋር ምንም ግንኙነት የለኝም ብትል ማንም አይመርህም ለምን በዛ አካባቢ ታጥቀህ እስከ ተንቀሳቀስክ ድረስ መሳሪያ ይዘህ ሰላማዊ ሰልፍ ሰላማዊ ህዝብ እየገደልክ እያሰርክ እያስፈራራህ በየጫካው የገባ እየወጣ እየተመለስክ ህዝብ የምታስፈራራ እስከሆንክ ድረስ የመከላከያ ሰራዊቱ እርምጃ ሊወስድብህ የግድ ነው ትግሬ አይደለሁም ባትሆንም ትገደላታለህ ወይም ወደ ፍርድ ትመጣለህ ኦነግ አይደለሁም አሁንም ትታሰራለህ እርምጃ ይወሰድብሃል ኦነግ ሸኔ አይደለሁም አሁንም ትታሰራለህ እርምጃ ይወሰድብሃል ማንም ማን ድጋሚ የህወሓት አይነት የዘር ፖለቲካ በኢትዮጵያ ውስጥ እንዲመጣ የምትጣጣር የታጠቅ ግሩፕ በምስራቅ ወለጋና በምዕራብ ወለጋ አካባቢ ያላችሁ እርምጃ ይወሰድባችኋል ከዛሬዋ ቀን ጀምሮ የማይቀር ነው ምክንያቱም የኢትዮጵያ ህዝብ ትግስት አብቅቷል አሁን ሶስተኛ በትግራይ ክልል የሚገኙ የተወሰኑ ክፍለ ጦር በአፋጣኝ ይሄ ደግሞ ትልቁ የመጨረሻው ትልቁ ዜና ነው የምነግራችሁ መረጃ ነው በትግራይ ክልል የሚገኙ የተወሰኑ የጦር ክፍለ ጦሮች የመንግስት የመከላከያ ሰራዊት ክፍለ ጦር በአፋጣኝ በአስቸኳይ ተነስተው ወደ ቤንሻንጉል ጉምዝና በምስራቅ ወለጋ እንዲሁ በምዕራብ ወለጋ እንዲገቡ ዛሬ ውሳኔ ተሰጥቷቸዋል ኢትዮጵያውያኖች እንኳን ደስ ያላችሁ ኢትዮጵያውያኖች እንኳን ደስ ያላችሁ በትግራይ ውስጥ የተደበቁትን የህወሓት ባለስልጣኖች እንዳንበረከክን ሁሉ ዛሬ ያለንን የሰላም አየር እንደተነፈስን ሁሉ በትግራይ ውስጥ በሚቀጥሉት ሳምንት ቀናት በወለጋ በቤንሻንጉል ጉምዝ የኢትዮጵያ ህዝብ ኢትዮጵያውያን የሰላም አየር ይተነፍሳሉ ወደዛ ይሄድን ነው እንኳን ደስ ያላችሁ በተለይ የሶስተኛው መረጃ እንደተናገርኩት ደግምላችኋለሁ በትግራይ በተለያዩ ቦታዎች የሚገኙ ግን ሁሉም አይደሉም የተወሰኑ የመከላከያው ክፍለ ጦር ከዛሬ ጀምሮ ትዕዛዝ ተሰጥቶታል ምን ተብሎ አሁን ፖስት ተደርጋቸዋል ወዴት ቤንሻንጉል ጉምዝ ምስራቅና ምዕራብ ወለጋ ያ ማለት ምን ማለት ነው በሚቀጥሉት 2-3 ቀናት ሳምንታትም በህወሓት ስር ሆነው ኢትዮጵያውያኖችን የአማራ ተወላጅን የሚያርዱ የሚገሉ እስከዛሬ ማንም አይደርስብንም ማንም አይመጣብንም መንግስት ፈርቷል
ወለጋ አይደርስም ወደ ወለጋ አይመጣም የአማራውን መገደል እንቀጥላለን ያሉ ዛሬ ቀኑ መሽቶባቸዋል እኛ ኢትዮጵያውያኖች ጥረታችን ጉልበታችን አንድነታችን እስካለ ድረስ በኢትዮጵያ ውስጥ የሚታረደውን የሚገፋውን የሚቀጠቀጠውን የሚፈናቀለውን የአማራ ማህበረሰብ እናድነዋለን ድጋሚ በዛ ሀገር ኮርቶ በባህሉ በቋንቋው ለኢትዮጵያ በከፈለው መስዋዕትነት የሚከበር ኢትዮጵያዊ እናደርገዋለን ዳግም አማራውን የመከላከያ ሰራዊቱ የአማራን ሚሊሻና ልዩ ኃይል ያደረገለትን ውለታ ያደረገለትን ከሞት ውስጥ ያወጣውን ትልቅ መስዋዕትነት ማረጋገጥ የሚችልበት ሰዓት ከዛሬ ጀምሮ አንድ ብሎ ይጀምራል ከዚህ ቀን ከዚህ ሰዓት ጀምሮ የመከላከያ ሰራዊቱ ከአማራው ጎን ነው የመከላከያ ሰራዊቱ የአማራን ሞት ለማዳን ከዛሬ ጀምሮ ግዳጅ ተሰጥቶታል ሁሉም ግዳጆች ወደ ምዕራብ ወለጋ ወደ ምስራቅ ወለጋ በመተከል በቤንሻንጉል ጉሙዝ ያላችሁ ኢትዮጵያውያኖች እንኳን ደስ ያላችሁ የኢትዮጵያ መከላከያ ሰራዊት ወደ እናንተ ይመጣል በዚህ ዜና በጣም ነው የተደሰትኩት በጣም ነው የኮራውባቸው ኢትዮጵያውያኖች አሁንም ከመከላከያ ሰራዊት ጋር እንቁም ከኢትዮጵያ መከላከያ ሰራዊት ጋር ቋንቋቸው ሃይማኖታቸው መልካቸው ጾታቸው የተለያየ ከተለያየ ኢትዮጵያ ክፍል የመጡ የኢትዮጵያ መከላከያ ሰራዊቶች ጋር መቆም አለብን ኢትዮጵያውያኖች እኛንን ኢትዮጵያን መመስረት ማምጣት የምንችለው መንግስት አይደለም ስርዓት አይደለም በሰሜን አሜሪካ ያለ ሚዲያ አይደለም ኢትዮጵያውያኖች እኔ እናንተ ሁላችንን ተሰብስበን የምንፈልገውን ጫና በመንግስት ላይ አድርገን እኛ ምን መርጠውን መንግስት የሚመርጠውን አይደለም እኛ አስገድደናቸው እኛ ነግረናቸው እኛ ጮኸን እኛ ተናግረን ኢትዮጵያውያኖችን ወደ አንድ የጋራ ምዕራፍ የታሪክ ምዕራፍ እናመጣቸዋለን በማከላችን ልዩነትን የሚያመጡ የሚከፋፍሉን ዘርን ቋንቋን በተለይ የህዋት ስታይል ያለፈበትን ያበቃለትን የህዋት አይነት ክፍፍል በኢትዮጵያ ውስጥ የሚያመጡ ሚዲያዎችም ግለሰቦችም ቡድኖችም በኢትዮጵያ ውስጥ የፖለቲካ ስልጣንም ቦታም የላቸው ያን ነው ለማለት የፈለኩት በጣም አመሰግናለሁ ሁላችሁ ሐሳብ ካላችሁ ገብታችሁ በእነዚህ በሶስቱ ነገሮች ላይ የተሰማችሁንም ደስታ መግለጽ ትችላላችሁ ኢትዮጵያውያኖች ከትላንቱ ዛሬ ከዛሬው ደግሞ ነገ የተሻለ ተስፋ አለን በኢትዮጵያ ውስጥ በአንድነት እስከቆም ድረስ በአንድነት መጮህ እስከቻል ድረስ ብሔራችንን ቋንቋችንን ክልላችን የትውልዳችንን ቦታ ሌሎች ኮተታችንን አስቀምጠን በኢትዮጵያውነታችን አብረን እስከቆምን ድረስ ለውጥ ማምጣት እንችላለን ዛሬ የአማራውን ሞት ለማስቆም በአማራው ላይ የደረሰውን የ29 ዓመት ግፍ ወህዋት ወያኔ ገና ወደ ደደቢት ጫካ ዋሻ ስትገባ ጀምሮ ጸረ አማራ ጸረ ኢምፔሪያሊዝም ጸረ ኢትዮጵያዊ ጸረ የኢትዮጵያ ሰንደቅ ዓላማ ብላ የተነሳችበትን መጥፎ ትርክት ከአሁን ሰዓት ጀምሮ ከዛሬ ምሽት ጀምሮ ከዛሬ ሌሊት ጀምሮ የመከላከያ ሰራዊቱ ሙሉ በሙሉ ስልጣኑን ተረክቧል ግዳጁን ተቀብሏል ቀጭን ትዕዛዝ በትግራይ ውስጥ ያሉት ክፍለ ጦሮች በአጠቃላይ ወደ ምስራቅ ወለጋና ምዕራብ ወለጋ በመሄድ በቤንሻንጉል ጉሙዝ ያሉትን በመተከል ያሉትን ሽፍቶች የኦነግ ተቀጣሪዎች የህዋት ተቀጣሪዎችን በአጠቃላይ ድባቅ ለመምታት ዝግጅቱን ይሄ የዘር ጉዳይ አይደለም የሚዘገንን በጣም ለማየት የሚሰቀጥጥ ፌስቡክ ላይ እንኳን ፖስት ማድረግ ማይቻል ፎቶዎችን እያየ እንዴት የሰው ልጅ ሆነ ተፈጥራ አንተ እንዴት ነው ብዙ ጠላቴ ነው ብለህ ልትመድበው ትችላለህ ይሄንን ህዝብ በተለያየ ምክንያት የተሞላው ነገር ሊኖር ይችላል ግን በመታየው ነገር ላይ በኃላፊነት የተቀመጡ ሰዎች ይሄንን ፎቶ በሚያዩ ሰዓት ምን ይሰማቸው ይሆን ብዬ ራሴን እጠይቃለሁ እንዴት ነው ኃላፊነትስ እንዴት ነው የሚሰማቸው ሰው ለገንዘብ አይደለም እኮ የሚኖረው አይደል እንዴ ገንዘብ ብቻ አይደለም አንተን እንቅልፍ የሚሰጥህ ይሄን ፎቶ እያዩ እንዴት ነው እንቅልፍ የሚተኙትስ
እንዴት ነው ከስራ ኃላፊ ጓደኞቻቸው ጋር እንዴት ነው ሻይ ቡና የሚሉት የሚያወሩት ስለምን ጉዳይ ይሆን? በጣም የምጠይቀው ለራሴ የምጠይቀው ነገር ነው። አንዳንዴ ዲያስፖራ ፖለቲካውን የሀገሪቷን ሰላም ለመበጥበጥ እንዲያደርጋሉ ይባላል። ይሄንን ፎቶ እያየህ እንዴት ነው አንተ ሰላም የሚሰማ? እኛ እኮ ልንገር እዚህ ኢሮፕና አሜሪካ የሚኖር ሰው እኮ በሰዓት $20 እየተከፈለው የሚሰራ ጊዜው በጣም ውድ የሆነበት ህዝብ እኮ ነው። ቤተሰቡን መርዳት የሚፈልግ በጣም ለአንድ ደቂቃ መቀመጥ የማይፈልግ ህዝብ እኮ ነው። ጊዜውን ባሉባልታ ወጥቶ ፌስቡክ ላይ ማሳለፍ የማይፈልግ ሰው እኮ ነው ያለው። ግን እንደዚህ አይነት ፎቶ ስታይ ግን እንዴት አንተ መስራትስ ትርጉሙ ምንድነው? አንተ እኮ የምታገኘው ትርፍ እኮ የለም። ቲፒኤልኤፍን ተዋግቶ አንኮታክቶ የጣለው ዲያስፖራ ነው። ዲያስፖራው አሁንም የሚያገኘው ስልጣን ፈልጎ እኮ አይደለም። ዲያስፖራው ያንን መስዋዕት የከፈለው ያንን ሁሉ ጊዜ ያሳለፈው ለሊት እንቅልፋቶ ቁጭ ብሎ የሚያድር ሁሉ እንዳለ እኮ ነው ማየው ነው እኮ። ይሄ ሁሉ የሚደረገው ለህሊና ነው። ዘግናኝ ነገርን አለማየት ባንተ ላይ ሲሆን ደግሞ ያስጠላል፣ ባገርህ ላይ ሲሆን ያሳፍራል። የትም ዓለም ላይ በዚህ ሰዓት እንደዚህ አይነት ነገር አይደረግም። የትም ዓለም ላይ ተደርጎ ማያውቅም፣ እየተደረገ አይደለም። ስለዚህ እኛ ወተን ብንጮህ ዲያስፖራው እንዲህ ስለሆነ ነው። የራሱ የግል ችግር አለ፣ የራሱ የፕራይቬት እንትን አለበት፣ ብዙ ነገር አለበት። ያንን ሁሉ ትቶ ነው ወጥቶ የሚጮህ። ግን ይሄ የሸፍጥ ፖለቲካ መቼ ነው የሚያቆመው ብለህ